باي ستاركي ሰማኛለህ በትሞት በጣም ነበር ደስ የሚለኝ እሺ ቀናተኛ ሰይጣን በእናቴ ቀንተሽ ነው አይደል ቤትኛው እናትህ በዛች በክፉ አረመኔዋ እናትህ ነው ሰማኛለህ ደግ መሆን እኮ ባስመሰል አይደለም ማን አረመኔ ስለማን ነው የምታወሪው ስለ አንተ እናት ስለ አለሜ ነው ማወራው ህይወታችንን ስላጨለመችው ሲኦል ስላረገችው ስለ እናት ቶት ልቀቂው እንደጀመሩ ይጨርሱ ነገሩ የማን ልጅ ነው የእናት ልጅ አይደለ ሰምተሽ እናቴ ለማንም ክፉ ሆና አታውቅም እሺ ደስ ላይ ታስበው እና ላሳየህ ያደረገችነ ና ተከተለኝ ለሊት ገባሁ አይ አይደለም ወደ ቤት እየመጣሁ እሺ ቤቲ ሁሉን ነገር ለናቲ አሁን ላይ ተናግራለች። ምክንያቱም ይህ ሁሉ ነገር ያደረገችው እህቴ እራሱ እንዳትንቀሳቀስ ያደረገችው እራሷ አለምዬ ነች። እኔ በጣም ብዙ ነገሮችን ችያለሁኝ። ስለዚህ ናቲ አንተ ማታውቀው በጣም ብዙ ነገሮች አሉ። እሷ በድለኛለች፣ ክፉ ነገርም አድርጋኛለች፣ ከቤተሰቦች ጋርም አጣልታኛለች። እህቴንም እንደምታያት መንቀሳቀስ አትችልም። በዚህ ምክንያት ነው አለምዬ ይህ ሁሉ ግፍ ለኔ አድርጋብኛለች። እሷ ወንጀለኛ የሆነን ሰው ብር በመክፈል ከእስር ቤት አስወጥታለች። ግን ደግሞ በዚያ ግለሰብ እኛ ቤተሰቦቻችን በሙሉ እጅግ በጣም ተጎድተናል። እኔ ይብን ከእናቴ ጋር እስካሁን አልተገናኘሁም በማለት እንግዲህ ያለውን ነገር ማለት ነው ግልጽ አድርጋ ማለት ነው ለናቴ ተናግራለች። ምክንያቱም ከዚህ በፊት ትሁትም ቤቲ ጸባይ እጅግ በጣም ግራ እየገባኝ ነው በማለት እሷም ስትጠረጥር ነበረ። ይብን ራሱ ከእህቷ ጋር ስትገናኝ ያየቻትና እንዲሁም ደግሞ ስትከተላት የነበረችው ትሁት ነች ማለት ነው። ከዚህ በፊትም እንደዚሁ ናቲ ማለት ነው አንዴ ደህና ትሆናለች፣ አንዴ ደግሞ እንደገና ክፉ ትሆናለች። ጥሩ ሆነች ስላት ደግሞ መልሳ ክፉ ትሆናለች። የቤቲ ሁኔታ እጅግ በጣም አላማረኝም እያለ ሲናገሩ ሲጠረጥሩ ነበረ። አቶ ገዛኝም እንግዲህ እንደሰማ ማለት ነው አለምዬን ገድያታለሁኝ፣ አሁን ደስታችን ማክበር አለብን በማለት ሁለታቸው ማለት ነው እየጠጡ እጅግ በጣም ደስተኛ በነበሩበት ሰዓት ላይ አዎ ተገላግለናል እያለች እንግዲህ ቤቲም እየተናገረች ባለችበት ሰዓት አቶ ገዛኝ ምንድን ነው ያለው የቆየ ቂም ያለብሽ እስከሚመስል ድረስ ነው ስለሷ ስትናገሪ በማለት አረ ቂም ኑሮብኝ አይደለም፣ ግን ደግሞ የሁለታችንም ነገር እስከሆነ ድረስ ለአንተም ለኔም አብሮ መኖራችን የግድ እሷ መኖር የለባትም፣ እሷን ማጥፋት አለብን። እሷ ካልጠፋች ደግሞ በህይወታችን ላይ ብዙ ነገሮች ሊገጥሙን ይችላሉ። ከዚያ አንጻር ነው በማለት ማለት ነው ለአቶ ገዛኝ ታስረዳለች ማለት ነው። አቶ ገዛኝም እንግዲህ አምኗታል ማለት ነው። እና አሁን ላይ እንግዲህ አቶ ገዛኝ ያለውን ንብረቱን በሙሉ በቤቲ ስም አድርጓል ማለት ነው። ምክንያቱም ቤቲ እህቷን ለማሳከም ቀጠሮ እዤልሻለሁ፣ በዚህ ሳምንት ሕክምናውን ትጀምሪያለሽ በማለት እንግዲህ ያለውን ሁኔታ ለእህቷ ተናግራለች ማለት ነው። እና ትሁት ተከትላ በመሄድ ያው የቤቲን እህት አይታለች። የቤቲ እህት ደግሞ መራመድ እንደማችል እንዲሁም ደግሞ ሰው እየጠበቀች መሆኑን ግልጽ አድርጋ ለትሁት ተናግራለች ማለት ነው። እና እዚህ ጥግ ድረስ በመሄድ እንግዲህ ትሁት ነገሮችን ለማወቅ ችላለች። እንዲሁም ደግሞ የጠረጠረችውን ነገር ለአባዬ ሂዳ ተናግራለች። ይብን ራሱ ለናቴ አልተናገረችም ማለት ነው። ትሁት አንዳንድ ነገሮችን ናቴ ስለሚቸኩል ነገሮችን ያበላሻል ብላ ስለምታስብ ማለት ነው ያለውን ነገር ምን ማድረግ እንዳለባት ምን መሆን እንዳለባት ይብን አባባን እየሄደች ነው የምታማክረው ማለት ነው። ስለዚህ እሷ የሆነ ነገር አላት ከአለምዬ ላይ የሆነ በቀል አላት። አባዬ ምን እንዳደረገቻት
ያደረገቻት ባላቅም ግን ደግሞ እሷን ለመበቀል ነው ያደረገቻት። እንዲሁም ደግሞ ዛሬ እየተከታተልኩኝ በመሄድ የእሷን እህት አይቻታለሁ። መራመድ ራሱ አትችልም እና ከዚያ አንጻር ብቻ ግን እኛ ማናቀው ሌላ ነገር ሊኖር ይችላል በማለት ጠረጣሪዋን አሳልፋ ለአባባ ተናግራለች ማለት ነው። አባባም እጅግ በጣም ገርሞታል። እሺ ለማንኛውም ልጄ ቀስ ብለን ነገሮቹ እንዲጣሩ እናደርጋለን በማለት እንግዲህ አባባም ቃል ገብቶላታል ማለት ነው። ሌላው አቶ ገዛኝ አዋረርሽኝ በማለት እንግዲህ እጅግ በጣም ከቤቴ ላይ ሲጮህባት ነበረ። ምንድነው ያን ጊዜ እንኳን ጎበዝ የኔ ሚስት እያልክ በጣም ብዙ ነገሮችን እያልከኝ ስታደንቀኝ ነበረ። አሁን ደግሞ እንደዚህ ነገሮቹ ሲከሽፉ ደግሞ አንዴ ወረድ ታደርገኛለህ። ለምንድነው እኔ እኮ ያከናወንኩትና የጨረስኳት መስሎኝ ነበረ። ነገሮቹ ደግሞ አልሆነም። ይህን ሁሉ የተጫወተችብን ትሁት ነኝ። ስለዚህ ትሁትንም አሁን ቀኗን እሰጣታለሁ በማለት እንግዲህ ያው ቤትም እጅግ በጣም እየፎከረች እና እንዲሁም ደግሞ ትሁትን እንቅ እንዳደረገቻት ጉሮሮዋን እዛ ማለት ነው። ለምንድን ነው እንደዚህ ያደረግሽው በማለት እንግዲህ ስትናገራት ነበረ። አንቺ ምንም የሚያገባሽ ነገር የለም፣ አንቺ የማታውቂው በጣም ብዙ ጉድ አለ በማለት እንግዲህ ትሁትንም አስፈራርታታለች ማለት ነው። ትሁት አሁን ላይ እንግዲህ ስለ ልጇ ጉዳይ ማሰብ ትታለች ማለት ይቻላል። ምክንያቱም ልጇን ናቲ ወስዷት ከቤተሰቦቿ ጋር ወስዷት ተመልሷል ማለት ነው እና በአንድ ሀሳብ እንግዲህ በልጇ ጉዳይ ማሰብን ታቆማለች ማለት ነው። ሲቀጥል ደግሞ አሁን ላይ ስለ ቤቲና እንዲሁም ደግሞ ስለ አለምዬ ያለውን ጉዳይ ማጣራት ትፈልጋለች። ምክንያቱም ቤቲ ለምንድን ነው ይሄን ያክል ጥግ ድረስ የምትሄደው? ለምንስ ነው አለምዬን የምትጎደው የሚለው ነገር አለ። አለምዬም እንግዲህ በባለፈው ፓርት ላይ እንዳያቸዋት ማለት ነው ያው ቤቲን የማግኘት ፍላጎት እንዳላትና ማናገር እንደምትፈልግ ለምንድን ነው እኔን የማታየኝ? ይሄን ያክል የምትከታተልኝ፣ ይሄን ያክል ልትጎዳኝ የምትፈልገው ለምንድን ነው የሚለው ነገር ውስጧ ላይ ጥያቄ ስለፈጠረባት ማለት ነው ማግኘት ፈልጋለሁ በማለት እንግዲህ ለአባባና እንዲሁም ደግሞ ለትሁት ተናግራ ነበረ ማለት ነው። ስለዚህ በዚያ ምክንያት ማለት ነው አሁን ላይ ማለት ነው በእርግጠኝነት የሆነ ነገር አድርገሻት ሊሆን ይችላል ከሚል አንጻር ማለት ነው ትሁት እንግዲህ አለምዬን ጠይቃት ነበረ። ምንድን ነው ያለቻት? አንቺና ቤቲ በምን ምክንያት ነው ልትተዋወቁ የቻላችሁትስ? ከዚህ በፊትስ የሁለታችሁ ግንኙነት ምንድን ነው በማለት እንግዲህ በግልጽ ትሁት ጠይቃት ነበረ። አለምዬ ደግሞ እኔ ምንም የማስታውሰው ነገር የለኝም፣ ለመጀመሪያ ጊዜ እሷን ቤቲን ያየኋት ከአቶ ገዛኝ ጋር በመሆን ከባሌ ጋር በመሆን በራሴ አልጋ ላይ ሲባልጉ ነው ያየኋቸው። ከዚያ ውጭ ግን እኔ እሷን በምንም አይነት መልኩ አላቃትም በማለት እንግዲህ አለምዬም ተናግራለች ማለት ነው። እዚህ አለምዬ ያው ሆን ብላ አይደለም ቤቲን የጎዳቻት ብዬ ነው የማስበው። ምክንያቱም ያው የእሷ የሆነ ወይንም ደግሞ የአለምዬ የሆነ ግለሰብ ዘመዳቸው ያው ቤቲን ጎርቷት ሊሆን ይችላል፣ እንዲሁም ደግሞ እህቷንም ማለት ነው። በዚያ ምክንያት በብዙ አይነት ምክንያት በምን ምክንያት እንደሆነ ባይታወቅም ብቻ ግን በተለየ መልኩ ማለት ነው ያው ቤቲ ከቤተሰቦቿ ጋር እንድትጣላ እንዲሁም ደግሞ እህቷ እንዳትራመድ በሽተኛ እንድትሆን አድርጎ ጎርቷታል ማለት ነው። እና ይህን ደግሞ የጎዳትን ግለሰብ አለምዬ ሳታቅ ብዙ ገንዘብ በመክፈል ያንን ግለሰብ ከእስር ቤት እንዲወጣ አድርጋለች ማለት ነው። እና ይህን ነገር ስላደረገች ነው ቤቲ አሁን ላይ ጥምድ አድርጋ የያዘቻት ማለት ነው። ስለዚህ አለምዬ ደግሞ ይህን ነገር ምንም አይነት ነገር ልታስታውስ አልቻለችም። ይህን ነገር ብታደርገው እንኳን ማለት ነው ግን ደግሞ የተጎዳችውና እንደዚሁ ጉዳት የደረሰባት ቤቲና የቤቲ ቤተሰቦች መሆናቸውን ምንም የምታውቀው ጉዳይ የለም ማለት ነው። ስለዚህ ቤቲ ሆን ብላ አጥምዳ ነው ወደዚህ ቤት የገባችው፣ አቶ ገዛኝ ጋር የገባችው። አቶ ገዛኝን አግብታ እንግዲህ የአቶ ገዛኝ የሆነውን ነገሮች በሙሉ ወይንም ደግሞ የአለምዬ ንብረቶችን በሙሉ ለራሷ በማድረግና እንዲሁም ደግሞ በዛ ገንዘብ ማለት ነው እህቷን ለማሳከም ነው። ሲቀጥል ደግሞ አለምዬንም መጉዳት መበቀል ትፈልጋለች ማለት ነው። እና በጣም ብዙ ምክንያቶች እንዳሏት ነው ስትናገር የነበረችው። አሁን ላይ ደግሞ ናቲ ሲሰማ እናቴን የመረሻት፣ እናቴን ልትገያት የነበርሽው መርፌ የወጋሻት አንቺ ነሽ፣ ምን አይነት ደፋር ነሽ በማለት እንግዲህ ሄዶ ጉሮሯን እንቅ በሚያደርግባት ሰዓት ማለት ነው እንዴት እንደዚህ ታደርገኛለህ በማለት እሷም በመናደድ ቤቲም ተናግራለች ማለት ነው። የኔ እናት ምንም ነገር አታደርግም በማለት እንግዲህ ናቴ ሲናገር አረባ
እባክህ ያንተ እናት ነሽ ምንም ነገር የማታደርገው ቤተሰቦችንና እኔን ህይወታችን ጨለማ ያደረገችው እሷ ነች። ሲቀጥል ደግሞ አንተም ራሱ የእሷ ልጅ ነች፣ የክፉ ልጅ ነህ። እናት በጣም ክፉ ነች። ሁሉም ሰው ዝም ሲል በቃ ተንኮል የማይሰራና ጥሩ ነገር የሚሰራ ይመስል ነበር እንዴ? እሽና ላሳይህ፣ እሷ ያደረገችን እያንዳንዱን ነገር እኔ አንተ እንድታይ እፈልጋለሁ እና ላሳይህ፣ በአይንህ ላሳይህ በማለት እንግዲህ ናቲን ወደ ውጭ ዘው ስትሄድ ነበረ። በእርግጠኝነት የታመመችውን ታማሚዋ እህቷን መራመድ የማችለውን ልታሳያት ነው ይህን የደረሰብን ወይንም ደግሞ እንደዚህ የሆነው እሷ ባደረገችው ነገር ነው ብላ ማለት ነው። እንደዛ ይሆናል። ስለዚህ ናቲ በእርግጠኝነት ያው ሊረዳት ይችላል ብዬ አስባለሁ ማለት ነው። እና ለበቀል ሆን ብላ እንደገባች እና እናቱን በዚህ መልኩ ልታጠቃት እንደፈለገች ይረዳል ብዬ ነው የማስበው። እንግዲህ በእርግጠኝነት አለምዬ ይህን ነገር አድርጋ ከሆነ እሷ ሳታውቅ ይህን ነገር አድርጋ ከሆነ አለምዬ እሷ በራሷ ማለት ነው ቀድማ ከቤት ይልቅ እሷ ይቅርታ ተጠይቃታለች ብዬ አስባለሁ። ምክንያቱም ያው ትሁትም አባይም ማንም ሰው እንዲበደል አይፈልጉም በነገራችን ላይ ማለት ነው። ስለዚህ ቤቲ ተበድላለች የሚለው ነገር ከሰሙና እውነቱን ካወቁ በኋላ ከሷ ይልቅ እንዲሁም ደግሞ አለምዬ ይቅርታ እንደምታደርግላት መሆን ያለበት እንዲሁም ደግሞ እህቷ መታከም ያለባት ነገር ካለም እንድትታከም ያደርጋሉ ብዬ አስባለሁ ማለት ነው። የአቶ ገዛይ መጨረሻ ምን ሊሆን ይችላል የሚለው ነገር ደግሞ ቀጣይ ነው። ያው በጣም ብዙ ወንጀሎችን ስለሰራ መጨረሻው እስር ቤት ሊገባ ይችላል ብዬ ነው የማስበው ማለት ነው። እና ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ።